የምርሽ ነው የምትወሩ ነገር አለ ነገር እኔ ካለው ጣጣን እየተቆልኩማ እንደዚህ ልታስፈራራት አልፈልግም። ላስፈራራት አይደለም እኮ ስነ ስርዓት አብርሃም ተረጋጋ። በመድኃኒዓለም ለቃቃት ግን ካንቺም ጋር እንላቀቃት ነው። እንዴት ማለት ባይዘው እንዲህ ባልክበት አራቱ ጠፍ ወደ አንተ ነሽም ጠቁመው እባክህ ነው ስነ ስርዓትሽ ነኝ። ምንድነው አፍሽን አትክፈች። እግዚአብሔር አብርሃም ተረጋጋ። እግዚአብሔርን ከኔ መቀበል አለብኝ። አንቺ ደሞ ልጠይቅሽ እሺ እኔ ላይ አንቺ እየተጫወትሽ ነበር። አንቺም ሄርሜላ እየተጫወትሽባት ነበር ማለት ነው። ምንድነው የምጫወትባት? እቃቃ እየተጫወትሽባት ነበር። አንድ አመት ሙሉ ታጣውስ ከተትኩሽ ይቅርታሽ ጎታሽ እሷም ባንዴ የሄርሜላን ይቅርታ ዝም ብላ አይደለም የተቀበለችው። ገብቷል። እዛች ጋር መታ እህት ተታረቁ በቃ ምናምን ስትላቸው ሩታ ዝም ብላ ልትታረቅ አትችልም። ማለት ብዙ ነገር የተደረገ ነገር ስላለ ይሄን ላንተ አላስረዳህም እና ያማል፣ የእውነት ያማል። በሷ ቦታው እኔ ደግሞ ስረዳው ሳያው በጣም ነው የሚያመው። ምክንያቱም እርጉዝ ሆነ ሆርሞን ከሆነ ትዝ የሚላችሁ ከሆነ በቀደም በሰራሁት ቪዲዮ ላይ ሩታ ሄርሜላን ያለ ምክንያት መታረቅ እንዳልታረቀቻት ተናግሬ ነበረ። እንዴት ነው በዛ ልክ ሄርሜላን በዛ ልክ የምትጠላትን ልጅ እንደዚህ በፍቅር ባንዲ ልትታረቃት የቻለችው እንዴት ነው የሚለው ነገር ሁሉም ሰው መጠየቅ ያለበት ነገር ነው። እንዴ ሩታን የማያውቃት ሰው መሆን አለበት። እንዴት ሩታ በአንድ ጊዜ የዋህ ልብ ኖሯት ወይም አዛኝ ልብ ኖሯት ሄርሜላን በዛ ልክ እንደ ጓደኛ ወይም በቃ ባንዲ በፍቅር ወይም በመልካም አቀራረብ ቀርባ ለመታረቅ መቼም ልታደርገው አትችልም። ቡዜንም አታላት አስታርቂኝ ያለቻት የራሷ መንገድ ለማመቻቸት ነው ብያችሁ ነበር። ማለት በዚህ ሰበብ አብርሃምን ለማየት አብርሃምን ለማግኘት አስባ ነው እንጂ ሄርሜላን መቼም ልትታረቃት እንደማትችል ግልጽ ነው። ተናግሬ የነበረ ቪዲዮ ላይ መለስ ብላችሁ ማየት ትችላላችሁ። ነገር ሁለታችሁ ነው ተማ እሱ ብቻ ሳይሆን ሁለታችሁ ሆናችሁ እኔ ላይ እየተጫወታችሁብኝ ነበር ነው። ማንንም ይጫወትብህ አይደለም። መንገዱን እያጸዳንልክ ነው እንዴ? ማያልታየህ ነገር እንዲታየህ እያደረግን ነው። ገብቶሃል? ከሷ ጋር ሆነሽ እኔ ላይ እየተጫወትሽብኝ ነበር። ለምንድን ነው አብርሃም የማታስበው እንዴ? ፍቅር የምርሽ ነው? የምሬ ነው። ፍቅር ቀልዴን ነው በይ። የምርሽ ነው ወይ? አዎ የምሯ ነው። ተረጋጋ አብርሃም። ያምሃል እንዴ? እስቲ በስነ ስርዓት ለማዳመጥ እኔ ላይ እየተጫወትሽብኝ ነበር። ፍቅር ያው ለአንተ እሷን ቀጥረሽ ስንት ነገር ስታረግ የነበረው እያስመሰልሽ ነበር። ተነጋግረን ነው ሁለታችን ሄርሜላን ለማስኬድ ሌላ ምንም ልናደርግ አልቻልንም አይደል እንዴ? ብቻ ሳይሆን ሰማኝ ሄርሜላን ለማስኬድ የሁሉ ውሸት እኔ ላይ መደርደር ምናምን ለምን አስፈለገ እንዴ? አንተ እኔ ባልመጣ ኖሮ እኮ ሲጀመር ወይ ሌላ ሴት ጋር ነህ ወይ የሆነ ነገር አላውቅም፣ ሌላ ድራማ ድጋሚ ተፈጥሮ ነበር ሲጀመር። ገባሽ እንዴ? ያገባኛል። እንዴት ፍቅር የበፊት የመጀመሪያ ጓደኛው ናት። አሁን አብርሃም ላይ ትልቅ ችግር ነው የፈጠሩት። ይሄ ነገር በቀል ነው ወይስ ሩታ አብርሃምን ወደ ራሷ መመለስ? እንዴ ሩታ እስከመቼ ነው ሁሌ የሆነ የምትሄድባቸው መንገዶች ስህተት በስተት የሚሆኑት? ችግር እንደሚያመጣ ማወቅ አቅቷት ነው? ሰው መርቷት ነው? በራሷ አሁን ራሷ ናት እንግዲህ ፍቅርን እንዳወሩት ከሆነ ፍቅርን አናግራ ከፍቅር ጋር ያነጋገራቻትም ከፍቅር ጋር የተነጋገሩትም ይህን ሀሳብ ያመጣችው ሩታ ናት እንጂ ፍቅር አይደለችም። ሁሌ ጠልፎ የሚጠላት መንገድ ለምን ትሄዳለች? ብልጥ ከሆነች እኮ በፍቅር መመለስ ነው። ይህን ሰው በፍቅር አልመለስም ካለ በቃ እሱ አይደለም መተው እኮ ነው። እንዲህ ይሄ ሰው እኮ ለራሱም አልሆነም ለሷም አልሆነም። ሁሌ ችግር እየፈጠረች ይህን ሰው ትክክለኛ ላይፍ እንዳይኖር ያደረገችው እሷም ትክክለኛ ህይወት መኖር አልቻለችም። ከአብርሃም ውጭ መኖር አትችልም እሷ ወይስ አብርሃም የሷ ካልሆነ መኖር አትችልም? ሁሌ የምትሰራቸው የምትሄዳቸው መንገዶች ሁሌ ስህተት አለባቸው። ለምን በዚህ ልክ ትሸወዳለች? ሌላውንም ለምን ትሸወዳለች? በእነሱ ቤት አሁን ብልጥ ሆነው በቃ አብርሃምን ፎገረው ምናምን። ወንድ ልጅ ሲጀምር በዚህ መንገድ ብልጣቶሽን ካወቀ ወይም ይሄ የምትሰሪውን ተንኮል ካወቀ መቼም ወደ አንቺ እንደማይመጣ ማወቅ አለባችሁ። ሁለታችሁም የሰራችሁት ነገር ልክ አይደለም። ሰቱን መቀበል ስለማይፈልግ ነው። ይኸውልህ አንተ በአንተ ህይወት ውስጥ የፈለካት ሴት መምጣት ትችላለች። እኛ መቀበል አለ እኔ መቀበል አለብኝ። አንቺ ደሞ ልጠይቅሽ እሺ እኔ ላይ አንቺ እየተጫወትሽ ነበር። አንቺም ሄርሜላ እየተጫወትሽባት ነበር ማለት ነው። ምንድነው የምጫወትባት? እቃቃ እየተጫወትሽባት ነበር። አንድ አመት ሙሉ እየተጫወትሽባት ነበር። አንተ አማህል እንዴ? ኧረ የምትከራከርለትን ነገር ወቅ አብርሃም ነው። የምሬን ነው። እንዴት እንዴ እየተጫወትሽባት ነበር ሄርሜላ ላይ? ምን ማለት ነው? ምን ማለት ነው? እስቲ መልስልኝ። ሄርሜላ ስለ ሄርሜላ ነው የሚያሳስብ ወይስ አንድ አመት ሙሉ በቃ የሆነ አንድ ቦታ ቢያመልጥ አንድ ቦታ ችግር አለ አይመስለው። በድጋሚ እንግዲህ የዛኔ ታውቃላችሁ ሩታና ሄርሜላና አብርሃም አንድ ላይ በነበሩበት ሰዓት ሩታ በፍቅር አፈቅርሃለሁ በቃ ምናምን ብላ በሱ ያው ተነሳስታ በሄርሜላ ቅናትን በሉት እልክን በሉት በሷ ተነሳስታ እንግዲህ
በቃ የሆነ በቃ ሄርሜላ ያልሆነችውን ሴት ሆና ቀርበው በፍቅር ሰብራውን ሄደችው። ከዛ መማር አልቻለም። መቼም ድጋሚ በሌላ ሴት መጥታ እንደዚህ ታደርገኛለች ብሎም አይጠረጠርም። እንግዲህ ከዚህ በላይ መግደል አለ እንዴ? ከዚህ በላይ እውነት ለአብርሃም የምታስብ ቢሆን ኖሮ ከዚህ በላይ መግደል አለ? በድጋሚ ተሸውዷል። እሱም ይሄ ደግሞ ትልቅ ምክንያት አለው። መጫወት የሚሆነው ምክንያት የሌለው ነገር ነው። አንተ የቃቃ ጨዋታ እኮ እኔ ነኝ ሞኝው። በቃ እናንተ በጣም ብልጥ ናችሁ። ሞኝነት አይደለም ይሄ፣ ሞኝነት አይደለም። እናንተ ብልጥ ናችሁ፣ በጣም ጎበዝ ብልጥ ናችሁ። እኛ ግን ሞኝ ነን። አንቺም ምን ሆነ ነው? አንቺም ከዛሬ ነው ሞኝ ሆነ። እኛ ብልሆች ስለሆነን እያመጣንህ ነው። ምን ሆነ ነው? ገባ? ኦኬ። አንተ በጎነ ሌላ ተክራዎች እንዳይበሉክ ነው ያደረግነው። ሌላ ምንም ያደረግነው ነገር ስለዚህ አሁን እንደዚህ እያደረግሽ እኔን እያመጣሽኝ ነው ወደ ሳይሆን ነው። እንደዛ ነው ፍቅር አይደለም። እውነቱ እንዲታይ ከኔ ወደ ማንም ህይወት አላመጣውክም። ወደ የትኛው እውነት ማለት ወደ የትኛው ህይወት ማለት አንተ ሌላው ነገር ኮሜንቶቹ ሁሉ ማለት ነው ብታነቡ ሄርሜላ 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 ነው የሚለው። ለምንድን ነው የታሉ? እሺ የሩታ አድናቂዎች የሩታ ወዳጆች የታሉ? አሁን የሰራችው ነገር ትክክል ነው ብላችሁ ታስባላችሁ? ወይስ አብርሃም በመጎዳቱ በመሸወዱ ጀግና ልትሏት ነው? ምክንያቱም እየሰራችው ያለው ነገር ልክ አይደለም። ለሷም አይጠቅምም፣ ለሱም አይጠቅምም፣ ለማንም የሚጠቅም ነገር አይደለም። ምናልባት በዚህ መንገድ አንድ ሰው ሊጠቀም ይችላል። ሄርሜላ እውነትም ተመልሶ ወደ እሷ የሚሄድ ከሆነ ሄርሜላ ልትጠቀም ትችላለች እንጂ እኔ አሁን ቹኛል በቃ ተዘዝቻለሁ ወይ በቃ ያረጋችሁት ነገር ልክ ነው ብሎ ወደ ሩታ ሄዳል ብዬ አላምንም። ከሄዳ አብርሃም የራሱ አቋም የለውም ወይም በራሱ የሚመራ ሰው አይደለም ብዬ ነው የማምነው። ምክንያቱም ሩታን የሚፈልጋት ቢኖር ይህ ሁሉ መንገድ አይሄድም ነበረ። ልክ ከመሙ እንደዳነ ሩታ ጋር ይገባ ነበረ። እውነትም ልጁንም ሚስቱንም የሚፈልግ ቢሆን ኖሮ ማለት ነው። እና ድጋፉ ሁሉም እያሳየት ያለው ለሄርሜላ ነው ማለት ነው። አሁን ማለት ነው እግዚአብሔርን ፈጣሪን አመስግና እንዲህ ሁሉ ነገር አድርጋ ስላልጠላች አመስግና ወደ እሷ ብትሄድ ነው የሚሻለው። በኋላ ቆጭቶ ይቅርታ እንዳትል ምንም አይነት ነገር እንዳታስረጂ። አንቺ ጀምር እንድታስረጂ አልፈልግም። ለምን ማላስረዳ? እኔ አላስረዳም። ማን ያስረዳሃል? እኔ ሳቅሽ ፍቅር ውሸት እንኳን ፊት ለፊት አይንሽ ሲታይ የሚያስታውቅብሽ ሰው ነበርሽ። ከመቼ ጀምሮ ነው ከሷ ጋር ውለሽ እንደዚህ አይነት ነገር ያመጣሽው? ከመቼ ጀምሮ ነው ማስመሰል የለመድሽው? ከመቼ ጀምሮ ነው ምንድነው ማስመሰል የምትለው አንተ? አራት ነገር አስጋገር ከራስ ጋር ነገር ስታረጊ ተረጋጋ ነው። ቆም ብለህ አስብ እስቲ ተረጋጋ። ልጅቷን አትከፍትራት። በስነ ስርዓት ቆመ ከራስ ጋር ለመሆን ሞክር። አንተ ለአመት ሙሉ ስታስመስል የኖርከው አይነ ውሃ ሌላ ነገር ነው የሚያወራው፣ ተግባርህ ሌላ ነገር ነው፣ ቃላትህ ነው ሌላ። ሩታ ደግ አደረግሽ ጀግና ምናምን የምትሉ አሁን ጀግንነቱ አብርሃም በመጎዳቱ ነው ወይስ እሷ ተጠቅማለች? አሁን ጀግና ስትሆኑ እዚህ ጋር መለየት ያስፈልጋል። አንደኛ አብርሃም መቀጣት አለበት ብዬ አምናለሁ። ለምን የሚሄድባቸው መንገዶች ስህተት ብቻ ስለሆኑ መማር ካለፉት ነገሮች መማር ስላልቻለ ደግሞ እየጣለው ስለሆነ የሚሄድባቸው መንገዶች ጠልፈው እየጣሉት ነው። ማስተዋል አልቻለም። ያገኘውን ነገር ያምናል። ባገኘቸው ሰዎች ላይ ድጋሚ ይወድቃል። በዛ ነገር መማር አልቻለም። እንግዲህ እኔ ከራሴ ጋር መሆን እፈልጋለሁ፣ ለራሴ ጊዜ መስጠት እፈልጋለሁ ብሎ ነበር አይደለ? ያው ቸኩሎ በቃ እንግዲህ ልጅ አላት የቀድሞ ፍቅረኛው ናት ብሎ ስላሰበ ምንም አትጎዳኝም ብሎ ስላሰበ ነው አሁን እሷ ጋር የተጠጋው። አሁን ከሩታ የበለጠ ፍቅር ጎዳችው። እየሄደበት ያለው መንገድ ራሱን ብቻ እየጎዳው ነው እና ጠልፎ እየጣለው ነው። የሄደባቸው መንገዶች ልክ አይደሉም። መጀመሪያ አርቆ ማሰብ አለበት። ለራሴ ጊዜ ያስፈልገኛል ካለ ለራሱ ጊዜ መስጠት አለበት ቅድሚያ። ድጋሚ ቸኩሎ ሌላ ህይወት ውስጥ ገብቶ ድጋሚ መጎዳት ነው። እሺ ከአሁን በኋላ ማንን ነው የሚያምነው? የትኛውን ሴት አምኖ ነው የሚኖረው? እና የራሱን ህይወት ደግሞ እነሱ ሊወስኑለት አይችሉም። ፍቅር በጣም ስትናገር ነበረ። እንዴ እነሱ ባሰቡለት እነሱ በወሰኑለት መንገድ ነው እንደሚኖረው እንዴ? ሰው ነው እሱም ማሰብ አለበት። የሚበጀውን የሚሆነውን ህይወት መምረጥ አለበት። እንዴ በጣም እኮ እንደ ህፃን ልጅ ስትቆጡት ነበር ሁለታችሁ። አልፈልግም ካለ እኮ አልፈልግም ነው። አንድ ነገር በግድ ሊሆን አይችልም። አንድ ሰው እየሞተ አይኖርም አይደለ? ላይፉን ደግሞ ራሱ ያውቃል፣ ህይወቱን ራሱ ያውቃል። የሚጠቅመውና የሚጎዳውን ህይወት እሱ ያውቃል። ስለዚህ የራሱን ውሳኔ ለራሱ መተው ነው። እኔ የፈለግኩት ቦታ እኔ የመረጥኩልህ ቦታ ካልኖርክ አይባልም። ፍቅር ደግሞ ከኤፍሬም ነው ባሰችው። ስለዚህ እኔ ደስ አላለኝም። አሁን ሩታና ፍቅር የሰሩትን ነገር በጣም ደስ የማይል ነገር ነው የሰሩት። ምክንያቱም በፍቅር አናግሩት፣ በፍቅር አናግራችሁት አልፈልግም ካለ አልፈልግም ነው። በጉልበት ስትመጡበት የባሰ በቃ እናንተ ብልጥ ሆናችሁ በብልጠት ስትመጡበት የባሰ ነው ሌላ እልክ ውስጥ የሚገባው።